ኦኬ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? የዛሬው ርዕሳችን ሁላችሁም ስትሰሙ እንደነበረው ቅዱሳት ስዕላቶች መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው ስንወያይበት የነበረው ሀሳብ። እሺ እግዚአብሔር ይመስገን ከሞላ ጎደል ባለችን ደቂቃ እዛ ቤት በመጽሐፍ ቅዱስ ማስረጃ ቅዱሳት ስዕላት መጽሐፍ ቅዱስ መሆናቸውን አሳይተናል። ቅዱሳት ስዕላት መጽሐፍ ቅዱስ እንዳልሆኑ ወንድማችን ሲናገር እንደሰማችሁት ወንድማ ኤርሚያስ፣ ለጊዜው ግራ እንዳትጋቡ ኤርሚያስ እያልኩ ልንገራችሁ። ኤርሚያስም ሲናገር ስትሰሙት እንደነበረው ቅዱሳት ስዕላት መጽሐፍ ቅዱሴ እንዳልሆኑ የሚናገሩባቸው የመጽሐፍ ቅዱስ ጥቅሶች በአጠቃላይ ለጣዖታት የተነገሩ ናቸው። ለምሳሌ ያክል አንዱ መዘን ስንመለከት ነበረ። ዘጸአት ምዕራፍ 20 ከቁጥር 4 ላይ በላይ በሰማይ ካለው ታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም የሚላል። እዚህ ክፍል ላይ የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። በመጽሐፍ ቅዱሳችን ላይ አምላካችን እግዚአብሔር በቃ ለምሳሌ እንደው የቅዱሳን መላእክትን እንኳን ስዕላት መሳል ባይቻል አትሳሉ ካለ በኋላ በሌላ ገጽ ላይ ደግሞ ሂዱና ሳሉ አይልም። ኦኬ አትስረቁ ካለ በኋላ ስረቁ አይልም። አትዘሙቱ ካለ በኋላ ዘሙቱ አይልም። እና እዚህ ክፍል ላይ እየተናገረ ያለው ስለ ቅዱሳን መላእክት ስለ ቅዱሳን ሰዎች አይደለም፣ ይልቁኑ ስለ ጣዖታት ነው። ክፍሉን እኮ በጣም ፖዚቲቭ ሆኖ ማንበብ ይቻላል። አታምልኳቸው አትስገድሏቸውም ካለ ባጭሩ ሰዎች ከእግዚአብሔር ውጭ የሆነ ነገር ቀርጸው ካመለኩ ባጭሩ ያ ጣዖት አምልኮ ነው። ስለዚህ ክፍሉ እየተናገረ ያለው ስለ ጣዖታት ነው። በላይ በሰማይ ሲል መላእክትን ያካትታል ወይ? አያካትትም። ለምን እንደዛ አለን? በአንደኛ ነገሥት ምዕራፍ 6 ከቁጥር 27 እስከ 29 ድረስ ለምሳሌ ቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ የኪሩቤል መላእክት ስዕላት እንደተሳሉ ይናገራል። የኪሩቤል መላእክት ስዕሎቻቸው እንደውም ክንፎቻቸውን ዘርግተው እንደተሳሉ ይናገራል። ስለዚህ ቅዱሳን መላእክትን የሚያካትት አይደለም ማለት ነው። በአጭሩ ቅዱሳት ስዕላት መጽሐፍ ቅዱሴ ናቸው። ለወንድማችን መሀል ያቀርብለት ጥያቄ ነበረ። ልብ ብላችሁ ካስታወሳችሁ የትኛው ፕሮቴስታንት የማይመልሰው ነው። በነገራችን ላይ ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ስትሏቸው አይደሉም ይሏቸዋል። ኦኬ እሺ፣ መጽሐፍ ቅዱሳቸው ላይ የምን ስዕል አለ? የመስቀል ስዕል አለ። ይሄንን ስዕል ማን ነው ሳሉ ያላችሁ? ከየት አምጥተው ነው የሳሉት? they have no idea። ምንም አይነት መጽሐፍ ቅዱስ መሰረት የላቸውም። ማን ሳሉ እንዳላቸው አያውቁም። ከየት አምጥተው እንደሳሉት ምንም they have no idea። ግን ስዕላት መጽሐፍ ቅዱስ አይደሉም ይሉናል። እሺ ሌላው ሲነሳ የነበረው ስለ ስግደት ነው። ለምሳሌ ለስዕላት ስለሚደረግ ስግደት ባጭር ላንሳ ለወንድሞች እድል እንድሰጥ። ለስዕላት ስለሚደረግ ስግደት ስናነሳ ስግደት ሁሉ አምልኮ ነው የሚል አቋም ያላቸው ሰዎች ናቸው ለስዕላት የሚደረግ ስግደት አምልኮ ነው የሚሉት። እኛ ኦርቶዶክሳውያን ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 እንዳለው ክብር ለሚገባው ሁሉ ክብርን እንሰጣለን። ኦፍኮርስ ክብር ለሚገባው ሁሉ ክብር እንሰጣለን። ለአምላካችን ለእግዚአብሔር የምንሰጠው ክብር የአምልኮ ክብር ነው። ለቅዱሳን ደግሞ የጸጋ ነው። ቅዱስ የምንለው አምላካችን እግዚአብሔርን ብቻ ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠውም፣ ማንም አይነጥቀውም። ቅዱሳን የምንላቸው ግን በጸጋ ነው፣ which means የስጦታ ነው ማለት ነው። ስለዚህ የጸጋ ቅድስና ላላቸው ሁሉ የጸጋ ወይም ደግሞ የአክብሮት ስግደትን እንሰግዳለን። ከየት አመጣ ነው? መጽሐፍ ቅዱስ ለመሆኑ ስግደት ሁሉ አምልኮ ነው ይለናል ወይ? በፍጹም። የተወሰኑ የመጽሐፍ ቅዱስ ጥቅሶችን አንስተናል። ለምሳሌ መጽሐፈ ዜና መዋዕል ቀዳሚ ምዕራፍ 29 ከቁጥር ያለውን ሀሳብ አንስተን ነበረ። ለእግዚአብሔርና ለንጉሱ ሰገዱ የሚለውም ማለት ነው። ለእግዚአብሔር ሰገዱ ሲል የአምልኮ ነው። ለዳዊት የተሰገደው ደግሞ የአክብሮት ነው። ይህንን ሰፊ ታይም ካስፈለገ ልናወራባቸው እንችላለን። ከዛ ውጭ ግን በጣም የጥላቻ ንግግር ነበረ። በጣም ሀሳብ ሲገን ነበረ። የጥላቻ ንግግሮች በጣም በየማሉ ሲነገሩ ነበረ። በመቀጠል ደግሞ የሚያወያየውም አካል ገለልተኛ ቢሆን ጥሩ ነበረ። ግን የሆነን ሀሳብ ደግፎ አይ ለእሱ ቻንስ ነው በዚህ ወጥቶ በዚህ ገብቶ ብቻ እኔ በጣም አዝኛለሁኝ። በዚህ ልክ ሰዎች ለሰው ተደርበው እኔ ለምሳሌ አንድ ሰው ለመወየት እንጂ ሁለት ሰው ለመወየት አልሄድኩኝም ነበር። ብቻ ይሁን ግድ የለም። ሌላ ጊዜ ግን በቻልነው አቅም በኮስ እንግዲህ ሰዎች ጣልቃ በማይገቡበት መልኩ በኮስ ለመውራት እንሞክራለን። ለቅዱሳት ስዕላት ስግደት ይገባል ወይ? ኦፍኮርስ ይገባል። ለምን? ምክንያቱም ቅዱሳት ስዕላት የቤተክርስቲያን ልሳኖች ስለሆኑ እና ሌሎችንም ሀሳቦች ስናነሳ ነበር። ብቻ የቱን አንስተን የቱን እንጨርሰው? ክርስቲያኖች ስለ ገቢረ ተአምራት ሲያወራ ነበረ። የበለዓምን አህያ ያናገረ አምላክ እግዚአብሔር ነው ያለን። አዎ ሰው እንደ እምነቱ ይድናል፣ እንደ እምነቱ ይድናል። ቅዱሳን ስዕላት ስለ አድኖ ስንል ከደዌ ስጋ ያድኑናል እያለን እንጂ ከዘላለም ሞት ያድኑናል እያለን አይደለም። ከዘላለም ሞት ያዳነን የእምነታችን ጀማሪና ፈጻሚ ጌታችን ኢየሱስ ክርስቶስ ብቻ ነው። ቅዱሳት ስዕላት ኦፍኮርስ ከደዌ ስጋ ያድኑናል። ለምሳሌ ማቴዎስ ወንጌል ምዕራፍ 9 ሳነሳላችሁ ነበር። ያቺ ሴት የኢየሱስ ክርስቶስን ጨርቁን ነክታ ነው ከደዌ የዳነችው። ጨርቁን የነካችው ኢየሱስን ረስታ አይደለም፣ ይልቁኑ በኢየሱስ አምና ነው። አየህ፣ ክርስቶስ ወደኋላ ዞር ብሎ ልጄ ሆይ እምነትሽ አድኖሻል ነው ያላት። እና እምነታቸው ያደናቸው ብዙ ክርስቲያኖች ወንድሞች አሉን። አሁንም
በቅዱሳት ስዕላቶች በኩል እግዚአብሔር አምላክ ከደዌ ሥጋ የሚያድናቸው ማለት ነው። ገቢረ ተአምራት ይደረጋል እንዴ! የበለዓምን አህያ ያናገር አምላካችን እግዚአብሔር የቤተ ክርስቲያን ልሳን በሆኑት ቅዱሳት ስዕላት እንዴት አይናገርም? እንዴት ሰዎችን ልክ እንደየእምነታቸው ከደዌ ሥጋ ይፈውሳቸውም? ይህ እኮ በጣም ብቻ በጣም ተራ ጉዳይ ነበረ። ለማንኛውም ሞር መጽሐፍ ቅዱስ መረጃ እንደሌላቸው ግን ተመልክተናል። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወንድሞች ለእናንተ ሰፊ ሰዓት ልስጥ፣ በጣም በነገሮች ስለተከፈውኝ ለእናንተ እድል ልስጥና ለእህት ለወንድሞቻችን እስኪ አንዳንድ ሀሳቦችን አቀብሏቸው። ዮሐዴ የፈለገ ይሰማል? ይሰማል። እንዴት አመሻችሁ? ሰላም ብያለሁ ሁላችሁም። እግዚአብሔር ይመስገን። ቃለ ያሰማልን። ፈልግ አክቹአሊ በጣም እንትን የሆነ ጭቅጭቅ የበዛበት አይነት ምናምን ነገር ነበረ እና አይ ቲንክ ፌር ያልሆነ ምናምንም ይመስላል። አክቹአሊ እንትኑ ውይይቱ ፌር የሆነ ምናምን አይመስልም ሲደረግ የነበረው። እሱ ባደረገበት መንገድ ስትሄድ ኢንተራፕት ማድረግ ነበረ። አንተ ሰዓት ላይ ደግሞ እሱ እንደፈለገ እንትን ሲል ይፈቀድለት ነበረ። ዞሮ ዞሮ ግን ማስተላለፍ የሚገባውን ነገር በደንብ ተላልፏል ብዬ አስባለሁ። ለምሳሌ ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም የሚለውን ሀሳብ ለመወያየት ገብቶ ቅዱሳት ማለት ቅዱሳት ናቸው እያለ የኪሩቤልን ስዕላት ኦኬ ቅዱሳት ናቸው እያለ ሲናገር ነበር። አክቹአሊ ራሱ ከዚህ በፊት ለታቦት አዎ ይሰገዳል ብሎ ቃል በቃል ተናግሯል። ለመወርቅ አይተንፍሱ ማለት ኦኬ ለታቦት አዎ ይሰገዳል ብሎ ቃል በቃል ተናግሯል። ስለዚህ ለታቦት የሚሰገድ ከሆነ ታቦት ላይ ያሉት ደግሞ የኪሩቤል ስዕላት እንደሆኑ በሚገባ ተነስቷል። ቶታሊ ርዕሱን ትቶ ማለት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም የሚለውን ትቶ መጨረሻ ላይ ምንድነው ይሰገዳል፣ ይታጠናል ምናምን ኦኬ ተአምራት እንደዚህ በስዕላት የተደረጉ ተአምራት ምናምን የሚል ሀሳብ ነበረ ሲያነሳ የነበረው በአጠቃላይ ማለት ነው። ሆኖም ቀረ ግን ዋናው ልንረዳው የሚገባው መጽሐፍ ቅዱሳዊ ናቸው ስዕላት፣ ቅዱሳት ስዕላት መጽሐፍ ቅዱሳዊ መሆናቸው እግዚአብሔር ያዘዛቸው መሆናቸው በሚገባ ታይቷል። እና መጽሐፍ ቅዱስ ላይ ያለው መስቀል ተነስቶ ሲጠየቅ ምንድን ነበር ያለው? እሱ የመጽሐፍ ቅዱስ ማህበር ነው እንጂ የኛ አይደለም ማለት ባይዞይ ትልቅ ክሌም ነው ይሄ ማለት የመጽሐፍ ቅዱስ ማህበር ነው እንጂ የኛ መጽሐፍ አይደለም ብሎ በቢብሊካ ሶሳይቲ የታተመውን የመጽሐፍ ቅዱስ ማህበር እንዳሳተመው አድርጎ ሲናገር ነበር። አዲሱ መደበኛ ትርጉም ከነ ማብራሪያው መስቀል የተሳለው እንደዛ እያለ ሲናገር ነበር። በጣም ታሳፍራለህ ወንድማችን፣ የማታውቀውን ነበር ስታወራኝ ነበር። እኔ እንደውም ታሳየዋለህ ብዬ የነበረው ፈለገ አንዴ ቪዲዮህን ዝጋልኝ ማለት አንዴ ቪዲዮህን ዝጋውና ፕሮፋይል ፒክቸር ላይ ያለው የተሰቀለው ከታች ላይ ያለው የሆነ የታቦትም ስዕል ምናምን የሚመስል አለው ፕሮፋይል ፒክቸሩ አይደል? ይሄ ስዕላት ጣዖት ናቸው ሲል ነበረ። ፕሮፋይል ፒክቸር ጣዖት ነው ወይስ አይደለም? በቃ ጣዖት ሉትራን ቸርች ምናምን ኦፍ ኮርስ መጨረሻ ላይ ኦፍ ኮርስ ጠይቀው መልሷል። ስዕላት ጣዖታት ናቸው ሲል ነበረ። ሉትራን እና መካነ ኢየሱስ ቸርቾች ላይ ስዕላት እንዳሉ ስታሳየው አይ የነሱ ጣዖት አይደለም ብሎ ደግሞ ርዕሱ ማጠን መስገድ ምናምን ነው እንጂ ስዕላት እንደዛ ችግር የላቸውም ብሎ ደግሞ ስልታዊ ማፈግፈግ ሲያደርግ ተመልክተናል። ፕሮፋይሉ ላይ ያለው ግን ጣዖት እንደሆነ መስክሯል። ቀለም ሳያስበው ኦኬ ስዕሉ ፕሮፋይል ፒክቸሩ ጣዖት እንደሆነ ራሱ ተናግሯል ማለት። ከዛ በመቀጠል ስለ ስዕላት እንደው በዚህ በሰባቱ አብያተ ክርስቲያናት ፊላደልፊያ፣ ሰርዴስ ማለት ኤፌሶን ምናምን እያለ የሆነ አብያተ ክርስቲያኖች ስማቸው ራእይ ላይ ያሉ ሸምድዶ በቃ ሐዲስ ኪዳን አወቀ እንዲባል ስማቸውን መሸምደድ ሳይሆን
ህይወታቸውና ትምህርታቸውን መያዝ ነው የሚጠቅም፣ ስማቸውን አይደለም። 30 ጊዜ ስማቸውን ይጠራል። በነዛ አብያተ ክርስቲያን ስዕል ነበረ ወይ የሚል ጥያቄ ሲጠይቅ ነበር። አዎ ነበረ። ኦኬ ነበረ። ያንን ማረጋገጫችን ምንድነው? ባይዘው የካታኮምብ እንትኖች ማለት የዋሻዎቹ የካታኮምብ ዋሻዎች ቅዱሳት ስዕላት የተሞሉ ናቸው ማለት ነው። ታሪክን ማጥናት ወደኋላ ዘውር ብሎ ታሪክን የቤተ ክርስቲያንን ታሪክ ያላጠና መሆኑ የሚታወቀው እነዚህ አብያተ ክርስቲያናት ቅዱሳት ስዕላት የነበሯቸው ናቸው። ኦኬ በስዕላት ይግባቡ ነበረ። በስዕላት ትምህርቶቻቸውን ያስተላልፉ ነበረ። ስለዚህ የካታኮምብ ታሪክን ማያቅ መሆኑን በሚገባ የሚያሳይ ነው። ከዛ የታሪክ ጸሐፊ ኢዮሲቤስ ወይም አውሳቢዮስ ዘቂሳርያ በቸርች ኤክሌሲያስቲካል ሂስትሪ ወይም ደግሞ ቸርች ሂስትሪ መጽሐፉ ቡክ 7 ቻፕተር ሴክሽን 18 ላይ ስዕላት ይጠቀሙ እንደነበረና ጌታችን መድኃኒታችን ኢየሱስ ክርስቶስ ያቺ ደሟን ይፈስባት የነበረችውን የፈወሰበትን የመጽሐፍ ቅዱስ ክፍል አውሳቢዮስ ዘቂሳርያ እስካሁን ድረስ እስከኛ ታሪክ ድረስ ከክርስቶስ ጀምሮ ስዕሉ በእኛ ዘንድ አለ ብሎ በሚገባ ሲናገር እንመለከታለን። አውሳቢዮስ ዘቂሳርያ የቤተ ክርስቲያን ታሪክ ጸሐፊ ማለት ኦኬ። በጣም ጥንታውያን ሰው ዘመን የታሪክ ጸሐፊዎች ነገረ ክርስቶስ ወይም ደግሞ የመጀመሪያ የክርስቶስ ስዕል ራሱ ሰዓሊው ክርስቶስ ራሱ መሆኑ በሚገባ ጽፏል። የቤተ ክርስቲያን ታሪክ ማወቅ ማጥናት ያስፈልጋል። ኦኬ የእመቤታችን ምስረ ፍቁር ወልዳ ስዕል ሰዓሊ ወንጌላዊ ቅዱስ ሉቃስ እንደሆነ በቤተ ክርስቲያን ታሪክ የታመነ ነው። ኦኬ ዮሐንስ ዘደማስቆ ስለ ቤተ ክርስቲያን ሲናገር ስዕላትን ስለሚቃወሙ ሰዎች በሚገባ ባብራራበት መጽሐፉ ይህንን ይገልጻል። ቅዱስ ባሲሊዮስ ሌተር 360 መጽሐፉ ላይ እሱም በሚገባ ስዕላትን እንስማቸዋለን፣ እናከብራቸዋለን፣ ኦኬ ከነሱ በረከት እንቀበላለን። ቅዱስ ባሲሊዮስ ኦኬ። እነዚህ ታላላቅ የቤተ ክርስቲያናችን አባቶች ከመጽሐፍ ቅዱስ ይሄንን ሐሳብ ወስደው አብራርተዋል፣ ኦኬ ተርጉሟል። ለዛ ነው በየትኛውም ጥንታውያን አብያተ ክርስቲያናት ላይ ብትሄዱ ጥንታውያን የፕሮቴስታንት ቸርቾችንም ጨምራችሁ ማለት ነው ሉትራን ቸርችም ጨምራችሁ ብትመለከቱ ለምንድነው ስዕላትም ይጠቀሙ? ኦኬ ስዕላትን ይጠቀማሉ። ከጥንት ጀምሮ በቤተ ክርስቲያን ታሪክ ውስጥ የነበረ ስለሆነ እነ ቅዱስ ዮሐንስ አፈወርቅ የቅዱስ ጳውሎስ ስዕል ነበረውና በሌሊት እየተገለጠ ምስጢራቱን ሲገልጽለት የነበረ ከቅዱስ ጳውሎስ ስዕል ኦኬ እየተነሳ ቅዱስ ጳውሎስ ይናገር የነበረውን ነው። ይሄ በጥንታውያን አብያተ ክርስቲያናት ሁሉ የታመነ ስዕላት ይናገራሉ፣ ስዕላት ያጠባሉ ምናምን አይነት ነገር። ይኸው ቅዱስ ዮሐንስ አፈወርቅን ኦኬ እኔ የተቆርጠ ነው አለ አለ አዎ ቅዱሳት ስዕላት በተአምር ሊናገሩ ይችላሉ። ይህ ተአምር ነው ግን ኦኬ ተአምር ከዕለታዊ አስተምሮ እንኳን መለየት የማይችል አስተምሯቸው ላይ እንደዚህ ያለ ብሎ ሲናገር ነበር። አስተምሮ አይደለም አክቹዋሊ ኦኬ ከስዕል ወተት ጠቡ ወይም ደግሞ ስዕሉ ተናገረ ከዛ ድምፅ ወጣ አስተምሮ ነው እንዴ? አስተምሮ አይደለም። አስተምሮና ተአምር እንኳን መለየት የማይችል ምን እንደማለት መሰላችሁ? የበልዓም አህያ ተናገረች፣ ስለዚህ አህዮች ይናገራሉ ብለው ክርስቲያኖች ያስተምራሉ። በአስተምሯቸው አህዮች ይናገራሉ ብሎ ትምህርት እንደማድረግ ማለት ነው። የያዕቆብ በጎች ሽምልምል እንጨቶችን በመመልከት ጸነሱ። አይ በጎች የሚጸንሱት በማየት ነው ብለው ክርስቲያኖች ያስተምራሉ በትምህርት ደረጃ ብሎ እንደመናገር ያለ መሀይምነት እውነት የለም። ይሄ መሀይምነት ነው እውነት ለመናገር። እንዴት ቅጭጭ ያለ አእምሮ ቢኖራቸው ነው እንዲህ አይነት ሐሳብ ራሱ የሚያነሱ? በሆነ ገድል በሆነ ተአምር ላይ እንዲህ አይነት ነገር ተገኘ ማለት በአስተምሮታቸው እንዲህ ያምናሉ ወይም ደግሞ
ስዕላት እንዲህ ያደርጋሉ ብለው ያስተምራሉ ብለው መናገር ሼም። ለውይይት ከመጣ ሰው ደግሞ እንደዚህ አይነት አይዲያ ማንሳት ነውርና ሀፍረት ነው እውነት ለመናገር ማለት ነው። ሰው እንደዚህ አይነት ሀሳቦች ሲነሱ ነበረ። አክቹዋሊ ቅዱስ ተርቱሊያንም የሚናገረው ሀሳብ አለ። በቤተ ክርስቲያን ቅዱሳት ስዕላት የተከለከሉ አይደለም፣ ሁልጊዜ እንስላቸዋለን፣ ከነሱ እንማራለን። ኦኬ እና ደግሞ እናከብራቸዋለን፣ ምክንያቱም እነሱ የሰማይ መስኮቶች ናቸው ይልና የሰማይ መስኮቶች ማለት የምናከብረው የምንሰግደው ምናምን ለስዕላቶቹ ለወረቀቶቹ ምናምን አይደለም። ኦኬ አልፎ ወደ ማን ነው? ለስዕሉ ባለቤት ነው የሚያልፈው ይልና እችን ብቻ ተናግሬ እጨርሳለሁ። ለስዕሉ ባለቤት ነው ይልና ቅድም ማለት ቢቀደዱ ራሳቸውን ማዳን ይችላሉ እያለ ሲናገር ስለነበረ ማለት ነው። መጽሐፍ ቅዱስ ለምሳሌ ያድናል አይደል? ቃሉ መድኃኒት ነው፣ የሚያድን ነው። ግን አይቀደድም ማለት ሰዎች ሊቀዱት አይችሉም ማለት ነው። መጽሐፍ ቅዱስ ሰዎች ቀደዱት ማለት አያችሁ፣ ይሄ ያድነናል የምትሉት ቃል አያድንም ማለት ነው ብለህ እውነት እኔ በጣም ነው የማፍረው ራሱ ለሚያነሱት ሎጂክ ማለት ነው። አሁን ቅዱሳት ስዕላት ያድናሉ ሲባል ከምን አንጻር ነው? አንድ ቅዱሳን ስለሆኑ በእነሱ በኩል ቅዱሱ በረከት ረድኤት ስጋ የነፍስም ፈውስ ሊሰጠን ይችላል በስዕሉ በኩል። ዋናው ያድናሉ ሲባል ግን የእግዚአብሔርን ቃል ነው የተሸከሙት ሰዎች። ከነዛ ስዕላቶቹን ተመልክተው ትምህርት ያገኛሉ፣ የነፍሳቸውን ማዳን ያገኙበታል ከስዕሎቹ ተምረው ማለት ነው። ልክ ሐዋርያ ቅዱስ ጳውሎስ ጢሞቴዎስ ምን እንዳለው ኦኬ ለትምህርት ብትጠነቀቅ አንተም የሚሰሙህንም ታድናለህ አይደለም? ኦኬ ታድናለህ ብሎታል ጢሞቴዎስ ምን በሚያስተምረው ትምህርት። ልክ እነዚያ ቅዱሳት ስዕላትም በሚያስተላልፉት መልእክት በሚያስተላልፉት የእግዚአብሔር ቃል ሰዎችን ወደ ድነት ይመራሉ። ስዕል አድነው የሚባሉትም ከዚህ አንጻር ነው። እና የተርቱሊያን ሀሳብ ስጠቀልላት ምን ይላል? ትክክል ስዕላት በመጽሐፍ ቅዱስ ለጣዖት አገልግሎት ተቃውሟቸዋል። መጽሐፍ ቅዱስ ለጣዖት አገልግሎት ለአምልኮ ከልክሏቸዋል። ነገር ግን ያ የከለከለው እግዚአብሔር ይላል የእባብን ምስል እንዲቀረጽ ሲያዝ ከጣዖት ጋር የሚገናኝ ፈጽሞ አይደለም። ኪሩቤልን እንዲቀረጹ ሲያዝ ግን ፈጽሞ ከጣዖቶች ጋር የሚገናኝ አይደለም። ይህንን መለየት ይገባናል ብሎ ጠርጡለስ ይናገራል። በጣም ይቅርታ በዛሁኝ እና እግዚአብሔር ይስጥልኝ። ይወሬ ቴንኪዩ በጣም ያው አንዳንድ ጊዜ የተነሱት ሀሳቦች ስህተቶች ናቸው። ኦፍኮርስ ግን ሆስት አድርጎ ለምሳሌ ሲያወያይ የነበረው ሰው ግን በትክክል ሚዲያን ካልሆነ ግን ምንም ማድረግ አይቻልም። ለምሳሌ ስንወያይበት የነበረው ሀሳብ ቅዱሳት ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ነው። ቅድም አንተ እንዳልከው ሲነሳ የነበረው እንዴት ነው የሚካኤል ስዕል ተአምር አደረገ ያድናል ምናምን ተአምራትን ልክ እንደ ሃይማኖት መመስረቻ ወይም ደግሞ እንደ ትምህርት አድርገው ለምሳሌ ሲያቀርብ ነበረ። ይሄ ከርዕሳችን ውጭ ነው ሲባል የሚወያዩም አካል አወያዩም አካል ሁለቱም እኩል ጣልቃ ይገባሉ፣ የተለያዩ ደቂቆችን ይጠቀማሉ። ከዛ በኋላ ነገር ይረዝማል እና ባጭሩ ስዕላት መጽሐፍ ቅዱሴ እንዳልሆኑ ስለ እውነት ምንም አይነት መጽሐፍ ቅዱሴ ማስረጃ ሰጥቶ አላሳየም እውነት ለመናገር። ከዛ ውጭ ግን ሞክ ለማድረግ ሞክሯል። በመቀጠል ደግሞ ያልሆኑ ሀሳቦችን ሲያገናኝ ነበረ፣ ያልሆኑ ሀሳቦችን ሲያነሳ ነበረ። ለምሳሌ በመጽሐፍ ቅዱሱ ላይ ያለው ስዕል ከየት እንደመጣ ምንም አይነት አይዲያ የለውም። የመጽሐፍ ቅዱስ ማህበር ይበል እንጂ እያንዳንዳቸው የፕሮቴስታንት ቤተ እምነቶች የመጽሐፍ ቅዱስ ማህበር በሚያሳተመው ህትመት ላይ የራሳቸው ፈቃድም ጭምር እንዳለ እንኳን አላወቀም። እና የዛን ያክል በጣም የሆነ የሚታዩ ክፍተቶች ነበሩ ለማለት ያክል ነው። ዮሐዴ በጣም ነው የምናመሰግነው፣ እግዚአብሔር ያክብርልን። ያሬዱ እሺ፣ የሚቀርበኝ ሰው የለም ግን ያው ለአንተ ቅድሚያ ልስጥ ብዬ ነው። እሺ፣ ይቅርታ እንግዲህ የቀደምኳቸው ወንድሞች እዚህ ያላችሁ ሁላችሁንም ሰላም ብያለሁ። ቶሎ ቶሎ ፖይንት ሜክ ላድርግ እና እንትን ልበል። ሰው የተነሱ ነጥቦችን ያልተዳሰሱ ነገሮችን ቶሎ ቶሎ ልዳስ። የመጀመሪያው ዮሐድዬ ያለውን እሱ ምንድነው ስዕላት ቢቀደዱ ቢጨማደዱ፣ ያው ይህን ሰሞን ያቺ ልጅ በእነሱ ቤት ድራማ እየሰሩ ስለሆነ
እኔ የሚገባኝ ድራማ ስለሆነ ማለት ነው። ያንን ነገር ያው ነካ ለማድረግ ፈልጎ ነው ወንድማችን፣ ይገባኛል። የሚገርመው ነገር ባለፈው ሙስሊሞች የሆነ ሙስሊም መጽሐፍ ቅዱስን ሲቀድ ፕሮቴስታንቱ መጽሐፍ ቅዱስ ተቀደደ ብለው በቃ በጣም እና ምን እያሉ ሲያሾፉባቸው ነበረ ሙስሊሞቹ። በቃ መጽሐፍ ቅዱስ የማያድን የት አለ እግዚአብሔር እዚህ መጽሐፍ ውስጥ ካለ የማያድን ይሉ ነበር። እና ያንኑ የስንፍና ቃላት ጴንጤዎቹ ሲጠቀሙ አሁን በጣም ያስቃል። በጣም ነው የሚያስቃል። ፕሮቴስታንቶቹ እንደዛ ሲሉ ጴንጤዎቹ እግዚአብሔር ነው ፈራጁ፣ እግዚአብሔር ጊዜ ያለው ይሉ ነበር። ልክ አሁን ስዕላት ላይ ሲመጣ ደግሞ ራሳቸውን አድሩም ይላሉ። ይሄ አይ ዶንት ቲንክ ማቹር አለመሆን ነው። ያው የብሽሽቅ ወንጌል ውስጥ ስለገቡ ወንድሞቻችን አለማስተዋል የሚያመጣው ስህተት ነው። እኛ ሲጀመር ስዕሉ ራሱ ማርያም ናት አላለም። ስዕሉ ራሱ ገብርኤል ነው አላለም። የስነ ስቅለቱ የክርስቶስ ያ ስዕሉ ክርስቶስ ነው አላለም። የስዕሉ ባለቤት ግን የስዕሉ ባለቤት ደግሞ ማንም አያገኘው። እቀድሃለሁ እገላሃለሁ የሚለው አይደለም። ይልቁንም የስዕሉ ባለቤት የሆነው ቅዱስ ከሆነ የቅዱሱ አምላክ ለዛ ለቅዱሱ ይበቀልለታል። እሺ አንድ ሚታርግልኝ። ስለዚህ እሱ ይሄ የፕሮቴስታንቶቹ ጨዋታ ብዙ አይገባኝም። ታቦቱ ላይና በወርቅ እና እንደዚህ የተቀረጸ እንጂ ስዕል አልሳለም የሚል ነገርም ተነስቶ ነበረ። ኦኬ መቼም ይሄ የማሳያችሁ መጋረጃ ላይ መቼም በዚህ በኦሪት ዘጸአት ምዕራፍ 26 ከቁጥር 1 ላይ እንዲህ ይላል፣ ደግሞም ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊም ከቀይም ግምጃ የተሰሩ 10 መጋረጃዎች ያሉበትን ማደሪያ ስራ። 10 መጋረጃዎች ስራ፣ ብልህ ሰራተኛም እንደሚሰራ ኪሩቤል በእነርሱ ላይ ይሁን ይላል። ምኑ ላይ? መጋረጃዎቹ ላይ። መጋረጃዎቹ ላይ ኪሩቤልን አስቀምጥ እያለው ነው። እሺ መጋረጃዎቹ ላይ ኪሩቤል በእንዴት የተቀመጡት? በእንጨት የእንጨት መጋረጃ የነበረው በፍታ እያለ። ስለዚህ መጋረጃዎቹ ላይ ሁሉ የኪሩቤልን ስዕሎች አድርጓል ማለት ነው። ወንድማችን ኤርሚያስ የሚያውቀው ታቦቱ ላይና ግድግዳው ላይ ብቻ የሚለው ያለው መረጃ ይመስለኛል። መጋረጃዎቹ ላይ ሙሉ የኪሩቤልን ምስል እንዳስቀመጠ እንደሳለ አይ ዶንት ቲንክ ያወቁ አልመሰለኝም። ምክንያቱም እሱ ያሰበው በወርቅ ለበጠው ቀረጸው የሚለውን ነው። በመጋረጃዎቹ ላይ ሁሉ የሳለውን ሁሉ ግን አይ ዶንት ቲንክ ያወቁ አልመሰለኝም። ስዕል ክልክል ነው ለማለት ነበረ ያን ያለው። ግን ኦሪት ዘጸአት ምዕራፍ 26 ቁጥር 1 ቁጥር 31 ስታነቡት ምን ይላል? መጋረጃውንም ከሰማያዊ ከሐምራዊ ከቀይ ግምጃ ከተፈተሉ ከጥሩ በፍታ ማድረግ ብልህ ሰራተኛ እንደሚሰራ ኪሩቤል በእነርሱ ላይ ይሁን ይላል። ኦኬ ስለዚህ ያው አለማወቅ ነው እንግዲህ አለማንበብ ነው። እሱን በዚህ እንድትሞሉት እንፈልጋለን። ያው ፕሮቴስታንት ወንድሞቻችንም እኛ ጋር ስለመጣችሁ በዛው ያልተማራችሁትን እንድትማሩ ነው። ሌላው ደግሞ መካነ ኢየሱስ ከኔ ጋር በጌታ አንድ ናት የሚል ነገርም ሰምተን ነበር አይደለ ዲያቆን? መካነ ኢየሱስ እንዴ እኔ አንድ ሰው ወደ ፕሮቴስታንት እምነት ልምጣ ቢል መካነ ኢየሱስ አልልክም ብሎ አልነበር እንዴ? ወደ መካነ ኢየሱስ እንዲሄዱ አልመክርም። ሰዎች ወደ መዳን ሲመጡ መካነ ኢየሱስ ሄደው እንዲጠመቁ አልመክርም። መካነ ኢየሱስ ሄደው ምንም ነገር እንዲያደርጉ አልመክርም። መካነ ኢየሱስ ዕቃቃ ጨዋታ ነው የምትጫወተው ሲል አልነበር እንዴ? ዛሬ ሲሆን ነው እንደ ለክርክር ሲሆን ነው እንደ ማስረጃ ላሳያ ምን ችግር አለው? እሺ አንዳንዴ እንዲያው ውሸት በጣም የሚደብር ነገር ነው በእውነት። ለክርክር ሲባል የሚደረጉ ውሸቶች ያ ራስን ማታለል ነው። መካነ ኢየሱስን ዕቃቃ የምትጫወት ናት ተብላ የተቀመጠችን ቸርች ዛሬ በጌታ አንድ ናት። ይሄ ጥሩ አይደለም። ግን ዕቃቃ ጨዋታ ነው። እዛ ያለው የመዳን ትምህርት ዕቃቃ ጨዋታ ነው። ዛሬስ በጌታ አንድ ነን። ይሄ በጣም ትክክል ያለው ነገር ነው። ራስን መሸወር ነው። እንዲያው ምእመኑንም ምስኪን ነው፣ በቃ ምንም አያዳምጥም፣ ዝም ብሎ ቲፎዞ ነው ማለት ነው። እና ይሄ በጣም ያሳቀኝም በጣም የገረመኝ ነገር ነው። በተረፈ ግን ላጠቃላ ሀሳቤን ስዕላት መጽሐፍ ቅዱሳዊ ናቸው። ፕሮቴስታንት ሲስለው ስህተት የሆነ ይቅርታ፣ ፕሮቴስታንት ሲስለው ቅዱስ የሆነ ሉተሪያን ሲስሉት ቅዱስ የሆነ ኦርቶዶክሲያን ሲስሉ ግን ጣዖት የሚሆን ስዕል የለም። እናንተ ስታረጉት ቅዱስ፣ እኛ ስናረገው ጣዖት የሚሆንበት ምክንያት የለም። የሉተሪያን ቸርች በስዕል ተከባ ዙሪያዋን የመላእክት ስዕል፣ የነ ጊዮርጊስ ስዕል፣ የድንግል ማርያም እንዲሁም የሉተርን ትምህርት ላሳይ፣ እንዲሁም ይህን ነበር ላሳይ የነበረው። ኦኬ
ይኸው ምን ይላል? ሉተሪያን ኢንፎርሜሽን ዳት ኦርግ ይላል። ይሄ ዌብሳይት እንደምታዩት ሉተሪያን ኢንፎርሜሽን ዳት ኦርግ ይላል። ሉተር ስለ ስዕል ምን ያምናል የሚለውን ላሳያችሁ። ሉተር ስለ ስዕል ምን ያምናል? ሉተር ምን ይላል? እንዲህ ይላል Now I say this to keep this conscience free from mischiefs, laws, and fiction sins, and not because I would defend image, nor would I condemn those who have destroyed them. ስዕላትን ያቃጠሉን ያጠፉ ነበሩና እነሱንም እቃወማቸዋለሁ ይላል ማ ሉተር። ዲስትሮይ ያደረጓቸውን ያጠፏቸውን ያቃጠሏቸውን እቃወማቸዋለሁ አለና especially those who destroy divine ይላል። ማንን ነው ማለት? divine and idolatrous image, but image for memorial and witness such as crucifix and image of saints are to be tolerated ይላል ማ ሉተር። የጌታችን ስቅለትና የቅዱሳን ስዕልና የክርስቶስ ስቅለት ይሄን የሚመሰክሩ ስዕሎች በቤተ ክርስቲያኖች ይኖሩ ይገባል፣ ቶሌሬት እናደርጋቸው ይገባል ብሎ ማን ያስተምራል? የእምነት አባታቸው ሉተር። ስለዚህ ኤርሚያስ ደግሞ ምን አለ? ስዕል ጣዖታት ናቸው ይላል። ሉተሪያን ደግሞ በጠቅላላ በቸርቻቸው ስዕል አለ። ስለዚህ ጣዖት አምላኪ ናቸው ማለት ነው። በጌታ አንድነን የሚላቸው ሉተሪያን ጣዖት አምላኪ ናቸው ማለት ነው። ስለዚህ እንድታውቁ ፈልጋለሁ። ማጠቃለያ ምንድን ነው? እኛ ቅዱሳት ስዕላት አዎ እግዚአብሔር ታምር ይገልጥባቸዋል። አዎ እግዚአብሔር ማዳን ይገልጥባቸዋል። በቅዱስ ጳውሎስ ጨርቅ ታምሩን የገለጠ ክርስቶስ ዛሬም ይሰራል። ድንጋዮች እንዲናገሩ፣ ድንጋዮች እንዲያመሰግኑ፣ አህያ እንድትናገር ያደረገ እኛ የማይሰራ ክርስቶስ የለንም። የማይሰራ እግዚአብሔር የለንም። ጸጥ ያለ ክርስቶስ የለንም። ፕሮቴስታንቶቹ እንደዚህ አይነት ክርስቶስ ካላችሁ መብታችሁ ነው። ግን ለእናንተ ሲሆን የሚሰራ ለእኛ ሲሆን የማይሰራ ክርስቶስ ብሎ ነገር የለም። ስለዚህ አዎ ቅዱሳት ስዕላት ታምሩን ይገልጥባቸዋል። ክርስቶስ እግዚአብሔር ማዳን ይገልጥባቸዋል፣ ኃይሉን ይገልጥባቸዋል። አህያን ያናገረ ጎዛንን ያናገረ አምላካችን ኢየሱስ ክርስቶስ በዚህ በአንደኛ ነገሥት እንደምናነበው ቁራ እንኳን ሄዳ ነቢዩን ተመግቦ እንደነበረ ይህ ሁሉ የእግዚአብሔር ድንቅ ስራ ነው። እኛ በእግዚአብሔር ድንቅ ስራ በእግዚአብሔር ኃይል ክብሩን ኃይሉን ይገልጥባቸዋል ብለን እናምናለን። የማይሰራ ክርስቶስ የለንም። የማይሰራ እግዚአብሔር የለንም። ስለዚህ ቅዱሳት ስዕላት ቅዱስ ያሰኛቸውም የቅዱሱን ታሪክ ስለያዙ ነው ማለት ነው። የቅዱሱን ታሪክ ስለያዙ ቅዱስ ተባሉ። ልክ መጽሐፍ ቅዱሳችን ቅዱስ መጽሐፍ ያሰኘው ቃሉ ሲቀመጥበት ነው። ቃሉ ከመቀመጡ በፊት ምን ነበረ? ጀስት መጽሐፍ ነበረ። ቃሉ ሲቀመጥበት ግን ምን ሆነ? ቅዱስ ተባለ። እስትንፋሰ እግዚአብሔር ያለበት ተባለ። የእግዚአብሔር ጸጋ ያለበት ተባለ። እነዚህም ስዕላት ሰው ቢስላቸውም ቅዱሱን ታሪክ ስለያዙ በቅዱሱ ስለሚሰየሙ የእግዚአብሔር መንፈስ ያድርባቸዋል፣ የእግዚአብሔር ክብር ይገለጥባቸዋል ብለን እናምናለን። ልክ ስለማየው ለእኔ ውይይቱ አሪፍ ነበረ። መናገር ያለብህ ነገሮች ተናግረሃል። በዛኛው ሳይድ በጣም ሚስ ኢንተርፕሬት ይደረግ ነበረ። ሪሌሽናል የሆኑ ነገሮችን ባነሳ ቁጥር እነዛን ሪሌሽኖች ወደ ሌላ ጽንፍ ወስዶ ኢንተርፕሬት ማድረግ እንደነበረ ያው ሁላችንም ያየነው ነው። ግን በቃ አንተ አድሬስ ማድረግ ያለብን ነገር ከማድረግ አንጻር ግን ውይይቱ ለእኔ በጣም አሪፍ ነው ብዬ ነው ማስበው። አወያዩን ኖርማሊ ያው በሌላ ውይይት አውቀዋለሁ፣ ሃይማኖቱም እንደሆነ አላውቅም። በእርግጥ ግን ሃይማኖቱ ላይ ያለ ሰው ቢሆን ሞር አሪፍ ነበረ ብዬ አምናለሁ። ማለት አንዳንዴ ምን አለ ኤርሚያስ ምን አይነት ብልጠት ለመጠቀም ይሞክራል። እሱን የሚስበውን ነገር ወይ ጆሮውን የሚስበው አይነት ነገሮችን ለማውራት ይፈልግ ነበር ኤርሚያስ ማለት ነው። ሰውየው ኦልሬዲ ይሄ ሃይማኖቱ ላይ አዋልድ መጽሐፍ ምንድን ነው፣ መጽሐፍ ቅዱስ ምንድን ነው የሚለውን ነገር ሪያላይዝ የሚያደርግ አይነት ሰው ስላልሆነ ኤርሚያስ የሚያወራቸው ነገሮች ሞር እየሳቡት አንተ ላይ እንዲያውም ጫና ሁሉ ለማድረግ የሞከር አይነት የሚመስል ነገሮች ነበሩና ሞር ሃይማኖቱ ላይ ያለ ሰው ቢሆን ኖሮ የበለጠ አሪፍ ይመስለኝ ነበር ይሆን ነበረ። ሌላው ቅድም ዮሐዴን በደንብ አንስቶታል። መጽሐፍ ቅዱስ ላይ ያለው ስዕል ስትለው እንዲያውም መጽሐፍ ቅዱስ ማህበር ሲል ጭራሽ ይሄ ቢብሊካ ሶሳይቲ ያሳተመው እንጂ መጽሐፍ ቅዱስ ማህበር ያሳተመው አይደለም። ያንን ራሱ እንኳን ለይቶ አልተረዳም እና ያንን እንኳን ማገናዘብ አልቻለም። ሌላው ቅድም ዮሐዴን በቃ ደጋግሞ ሲለው የነበረው ነገር ሂስቶሪካል የሆኑ ኤቪደንሶች፣ አርኪኦሎጂካል የሆኑ ኤቪደንሶች ጭራሽ ምንም የሚያውቃቸው ነገር የለም ስለ ስዕል።
በተለይ የመጀመሪያ ዘመን ክርስቲያኖች ከአይሁድና ከሮም ይመጣባቸው ከነበረ መከራና ስደት ለመሸሽ ይጠቀሙባቸው የነበሩ ዋሻዎች አሁንም ድረስ ስለ ቅዱሳት ስዕላት አርኪኦሎጂካል ኤቪደንስ ሆነው የሚያገለግሉ ናቸው። የሚያገለግሉ ስፔሻሊ የጵርስቅላ ካታኮምብ ወይም ምንድን ነው ስሙ ዋሻ የምንለው የእናታችን ቤታችን ቅድስት ድንግል ማርያም ክርስቶስን አቅፋ ይዛ የነበረው በጣም እንግዲህ ፈርስት ሴንቸሪ ሰከንድ ሴንቸሪ ላይ የነበሩ ዋሻዎች ናቸው። እነዚህ የመጀመሪያው ክርስቲያኖች የምንላቸው ቤዝ የምናደርጋቸው ዛሬ የሆነ ነገር አደረግን፣ ዛሬ የሆነ ነገር ተናገረን ስንል ከኛ ቀድሞ ማን ብሎታል ብለን ወደኋላ ብንሄድ የምንደርስባቸው ክርስቲያኖች ናቸው እና ሂስቶሪካል አርኪኦሎጂካል ኤቪደንሶችን በሙሉ በጣም ረግጦ ጭራሽ ምንም ቦታ እንዳልሰጣቸው አይተናል። ሌላው ደግሞ ማሰብ ያለብን ደግሞ ይሄ ሪትን የሆኑ ደግሞ ኤቪደንሶች ቅድም የአውሳቢዎስን ቅድም ዮሐዲስ ያነሳ ነበረ። በተለይ ደግሞ ባስሊዮስ አሁን በተለይ ስለምን ያወራ ነበረ? ስለ ቅዱሳት ስዕላት ሆነሪንግ እና ቬነሬት እናደርጋለን ስንል አሁን ቅድም ያሬዴ ሲል እንደነበረው ለፕሮቶታይፑ እንደሆነ እኔ አሁን ዛሬ እዚህ ጋር ለምሳሌ የቤተሰብ ፎቶ አለ። በቃ አንድ ሰው ይህን ፎቶ ሲያይ የሚያየው ወረቀትና ስዕል አይደለም የሚያየው፣ በቃ እኔን ከነ ቤተሰቦቼ ነው እዚህ ጋር እያየ ያለው። ወይም የዮሐዴ ምስል ላይ ያለው አቡነ ማን እንደሆኑ ጠፋኝ እንጂ ደግሞ ተፎገርኩ እዚሁ የዮሐዴ ምስል ላይ ያለውን ያንን ሲያይ አቡነ ሺኖዳ አሁን አቡነ ሺኖዳ ናቸው እንጂ የምትለው አሁን እኔ እዛ ሰዓት ላይ የኤርሚያስን ፎቶ አውጥታ ይሄ ማን ነው ብትለው ኤርሚያስ ነው እንጂ የሚልህ ጨርቅና ስዕል ነው አይልህም። ስለዚህ ባስሊዮስ የሚለው የነበረው ምንድን ነው? ይሄ ሆነሪንጉም ሆነ ቬኔሬሽኑ ፓስ የሚያደርገው ለፕሮቶታይፑ ነው። በቃ እኛ የምናከብረው የምናመሰግነው የሆነ ወረቀት አይደለም። ለወረቀትማ እኮ መጽሐፍ ቅዱስና አንድ የኔ የልጅ የስዕል ደብተርም ሁለቱም ወረቀት ናቸው፣ ጽሁፍ አላቸው አይደል? መጽሐፍ ቅዱስን ግን የእግዚአብሔር ቃል አለው ስላልን ወረቀትነቱ ሳይሆን የእግዚአብሔር ቃልነቱ ከዛኛው ወረቀት እንደሚለየው ይህም የቅዱሳን ስዕል የቅዱሳኑ የተሳሉበት ስለሆነ እንጂ ኢትስ ኖት አባውት እስክሪብቶ ዘጨርቁ ወይ ቀለሙ አይደለም። ስለዚህ በጣም ሺፍት ሲያደርግ የነበረው ነገር ደግሞ እሱ ነው። በጣም የሚገርመኝ የነበረው አሁን ያሬዴ ስላነሳ መድገም አልፈልግም። ቅዱሳት ስዕላት በመጽሐፍ ቅዱስ ግን ሺፍት ያደርግ የነበረው ለቅዱሳት ስዕላት በፕሮቶታይፕ አማካኝነት ለቅዱሳት ስዕላት የምንሰጠውን ክብር ቀጥታ እየወሰደ ይለጥፍ የነበረው ከጣዖት አምልኮ ጋር ያንን ሽፍቲንጉን እኮ አንተ ይዘኸው ነበር። ምክንያቱም ሁሉ ስግደት አምልኮ ነው ወይ ሁሉ ማጠን አምልኮ ነው ወይ ስትለው ደግሞ ኖ ይሄ ርዕስ አይደለም እያላለፈ ልክ እሱ ጋር በተራ ሲመጣ ደግሞ እንደገና ማይሆን ነገር ሄደና ከሞላ ጎደል እኔ በጣም አሪፍ ነው ውይይቱ። በቃ አድሬስ ማድረግ ያለብን አድርጋል ነው ብዬ ማምነው። ልጁም ግን ማለት በጣም ፌር አይደለምም ማለት የከበደኝ ምንድን ነው ኖርማል እውቀቱ የለውም፣ እዚህ ቦታ ላይ እውቀቱ የለውም። አውቆ የሆነ ነገር ሳይድ ላርግ የሚል አይነት ነገር ያየሁበት አልመሰለኝም። ግን ሳያውቀው ግን ሳይድ እያደረገ ነበር። በቃ ተመቸው። ኤርሚያስ ልጁን እንዲህ ለማድረግ በጣም ተመቸው፣ ማያውቅ ሰው ስለሆነ ማለት ነው። እና ያንን ያየሁት በጣም እግዚአብሔር ያክብርልን። ባለውለታችን ፈለገዬ እግዚአብሔር ያክብርልን። ቴንኪው ግሩሜ። ከዛ ማን ነው ተረኛ? ደሜ ሰላም ለሁላችሁን፣ እንዴት ናቸው? ፈልዬ ቃልዮት ያሰማልን። በእውነት በጣም ያሬዶ ሰላም ብያለሁ። ቴዶ፣ ዮሐዴ፣ ሶል፣ ዲያቆን ዳዊት እንዲሁም ዲያቆን ሱራፌል እንዲሁም ደግሞ ተወዳጁ ግሩሜ ሰላም ብያቸዋለሁ ሁላችሁንም። ዛሬ እንግዲህ ንቅት ብዬ ብዙ እውቀት ነው የሸመትኩት በነገራችን ላይ ማለት ነው። ፈሌ የምነግርህ ማለት ነው የእውነት የምነግርህ በትክክል መጽሐፍ ቅዱሳዊ የሆነ ነገር መልሰለታል። በትክክል ምነግርህ። ሁለተኛ ነገር ደግሞ አንተ እምነትን በእንደዚህ አይነት ሁኔታ ብለህ ፕሩቭ አድርገህ አትመልስም። እምነት ነው። እምነት በፕሩቭ አይመለስም።
እምነት በፕሩፍ አይመለስም ብዬ ስለ ከምን አንጻር ነው ስዕላት ይናገራሉ የሚል ጥያቄዎችን ይጠይቀ ነበር። ድምፅ ይሰማል? ይሰማል የሚል ጥያቄ። ይሄ እምነት ነው። ጀስት በቃ እኔ ተናገረኝ እንዴ ከመጽሐፍ ቅዱስ አውጥቼ ልነግሮ አልችልም። አለቀ። በስዕሉ ተናገር ለኔ እንዴ። ህዝብ ሰብስቦ አይደለም እኮ ስዕሉ የሚያናገረን፣ ፐርሰናሊ እንደ እምነታችን ነው። ቅዱሳን ስዕላት ለእኛ ሊነግሩን የሚችሉት እምነቴ ነው። ይህንን ለሱ ፕሩቭ ማድረግ አይጠበቅብኝም። ሁለት ፈልዬ እኔ ማደንቅ ጌታ በሚያውቀው ማለት ነው ቅዱሳን ስዕላት ከምንድን ነው የሚያድኑት ብሎ የጠየቀን ጥያቄና የመለስክለት መልስ አሜዚንግ። ኦርቶዶክሳውያን አማኞች እኛ ቅዱሳን ስዕላት የሚያድኑን ከዘላለም ሕይወት አይደለም፣ ከስጋ ፈውስ ነው። ፔሬድ። ይህንን አስረግጠ መለስክለት። ኤርሚያስ ምንድን ነው የሚፈልገው? እሱ ለጠየቀ ጥያቄ እሱ የሚፈልገውን መልስ እንድትመልስለት ነው። በጣም የሚገርመው እሱ የጠየቀን ጥያቄ አንተ ደግሞ የምትመልስለት መልስ ስላልተገናኘ በታላቅ ድምፅ ነበር የሚጮህብህ። አንተን በታላቅ ድምፅ ነበረ ምንድነው ይቅርታ አድርግልኝና ሞክ ሲያደርግ የነበረው አንተን ለማብሸቅ ነው የገባው። አንተን አናዶ ነጥብ ለማስጣል ነበር የገባው። ነጥብ ለማስጣል ከመጀመሪያው ጀምሮ በተለይ ጥያቄና መልሱን አንተ ከጀመርክበት ሰዓት ጀምሮ አንተን በቃ ኦፌንድ ለማድረግ ነበረ ሲያደርግ የነበረው ማለት ነው። አይታል። ኢቨን ዞ ሰመራይዝድ እንኳን እንዳታደርግ አደረግክ። ለምን? ቴዲ ቤቱን መምራት ስላልቻለ። አንተ በቀለሜ አይደለም የተበሳጨኸው፣ በቴዲ ቤቱን አለመምራት ነው። ሀሳብህን እንኳን ሰመራይዝ አድርገህ እንዳትወጣ ያደረገ ማለት ነው። ሌላው እንኳን ቴዲ ማለት ነው በጣም ትልቅ ጥፋቱ አንተ ወጣክ የለክም። ሁለታችሁን ለማወያየት ቤቱን የከፈቱ አረ እንዴ ሶ አንተ ሰመራይዝ አላደርግም በቤቴ ነው የማደርገው ብለህ ከወጣ በቃ እሱ ሰመራይዝ በቤቱ ካደረገ አንተም ግባና በቤት አድርግ ማለት ሲገባው በቃ ቀጥላለ። ዚስ ኢዝ ኖት ፌር። እንትና በጣም ነው ተጽዕኖ ያደረገብህ ቴዲ። በጣም 2 ደቂቃ ቀረው እያለ እስከ 8 ደቂቃ እስከ 9 ደቂቃ እስከ 10 ደቂቃ ይታገሰውና ይጠብቀው ነበረ። ይህን ሁሉ ችለህ ነው ያንን ነገር ስታደርግ የነበረውና ፈልይ ማርያምን ነው የምልህ። ሰምተኛል? እየሰማኝ ነው ማርያምን አንተ አንደኛ ነህ። በእውነት በትክክል ኦርቶዶክሳዊ የሆነ መልስ መልስለታል። አንተ መጽሐፍ ቅዱስ ብቻ አማኝ አይደለህም። ቀለሜ ችግር ውስጥ የገባው መጽሐፍ ቅዱስ ብቻ አማኝ ስለሆነ ነው። ለዚህ ነው ሉትራውያንን የማያቅ ካቶሊካውያንን የማያቅ እንደገና ደግሞ እንደዚህ ቅብብሎሽ የሌለው ገባረም ቅብብሎሽ የሌለው የሐዋርያቶችን አስተምሮ የማያቅ ታሪክ የሌለው ሰው ስለሆነ በቃ ዝም ብሎ መጽሐፍ ቅዱስ ብቻ ስለሆነ ከመጽሐፍ ቅዱስ ሊወጣልህ አልቻለም። ወንድሞቼ በጣም በስዕል አድኖ ዙሪያ ላይ ብዙ ነገር ስላሉ እኔ ተከትዬ ያንን መድገም ስለማልፈልግ ነው እንደዚህ ከላይ ያለውን የምነግርህ ማለት ነው። የምነግርህ የእውነቴን ነው የምልህ። የእውነት እግዚአብሔር በሚያውቀው ብዙ ኦርቶዶክሳውያን ዛሬ አንተ የመለስከውን መልስ ሰምተው ለከኛ እንደዚህ ነን ለካ የምናስተምረው ብለው እውቀት ጨብጠዋል። እውቀት ጨብጠዋል። ምንም አይነት ነጥብ አልጣልክም። የእውነቴን ነው የምልህ። ምንም አይነት ነጥብ በተአምር ኮንሽስ መሆን አይጠበቅብን። በተአምር እዛ ቦታ ላይ ማለት ያየነው ነገር አለ። ገባ? አንተ በእውነት ያውም ሊቃውንት እያሉ አንተ በዚህ ረገድ ይሄንን መናፍቅ ደመደምክልን። ብራዘር የእውነቴን ነው የማወራ። ደመደምክልን። በሚገርም ሁኔታ ነው እንደዚህ ስታደርግ የነበረው፣ በሚገርም ሁኔታ። ስለዚህ ፈልዬ ሰማይ አንተ አንደኛችን ነህ። ምንም ፈገግታህን እንጂ የምንፈልገው እንደተሸነፍክ ነጥብ እንደጣልክ መስለህ እንዳመታ በቴዲን የተበሳጨው ቀለሜ አንድም ነገር በቃል ሙግት አንተን አንድም ነገር ሊያሸንፍ አልቻለም። አንድም ማለት ነው። የእውነት እኔ የምነግርህ ቁጭ ብዬ እየተከታተልኩ ነበረ። እንደገና ደግሞ አንተ የምትመልስላቸው መልሶች፣ አንተ ራስህ የምትጠይቀው ጥያቄ እንግዲህ አስብ። አንተ የጠየቀውን ጥያቄ
የመለሰልህን መልስ እሱ ሲመልስልህ የነበረውን ታስታውሳለህ። የመለሰልህን መልስ በተመሳሳይ እሱ ጠየቀ። ማድረግ የምትችለው እሱ የመለሰልህን መልስ መመለስ ነው። ለምን እኔ መመለስልን ትመልሳለህ እንዴ? ለእሱ የተለየ ድል እኮ አይሰጡም። ስለዚህ ፈልይ እኔ የምነግርህ በእውነት ይሄንን እንትን ዊን አድርገዋል እንዳይመስልህ። ኤርሚያስ ስለ ጮኸ ባህሪው ነው። እኛ እናውቀዋለን። 4 ዓመት አብረን የነበርን ሰዎች ነን። ገባ እናውቀዋለን። ቀጥታ በቃ ኢቨን ዞ እኮ ቅድም ያሬዱ እየተናገረ ነበረ። መካነ ኢየሱስን የማይቀበል ሰው ነው። ለምን እሱ ለሚመለሰው መልስ እንቅፋት እየሆነችበት ያለችው ከወንጌላውያን አማኝ ማናት? መካነ ኢየሱስ ሉትራኖች ናቸው። አየህ እሱ በሞኖፖል እንደዛ ጠቅልሎ በቃ እኔ የምላችሁን በሉ ሊል የሚፈልግ ነው። ግን ዶክትሪን በዚህ ሊስተካከል አይቻልም። እና ፈልዬ ማርያምን ነው አንተ አንደኛ ነህ። የመለስከው መልስ ገራሚ ነው በጣም ከእግዚአብሔር ቃል አድርገህ በተለይ ደግሞ ማለት ነው ኢየሱስ ክርስቶስ ለምን ራሱን አላዳንም ብለህ ስትመልሰው የታባቱ ይግባ። ስዕላቶች ራሳቸው እንዴት አላዳኑ ብሎ በጠየቀ ሰዓት እንደዛ የምትል ከሆነ አልከው ኢየሱስ ክርስቶስ በመስቀል ላይ አዳኝ ነው። ኢየሱስ ሶዛት ለምን አላዳንም ስትለው ይኸውላችሁ በቃ ይኸውላችሁ እሱ ማለት እንደዚህ ነው፣ ይኸው ዲያቆን ነው መምህር ነው ምናምን ብሎ አንተን ኮንሸት ነበር ሲያደርግ የነበረው አስተውለው ከሆነ ማለት ነው። እና ጀግና ነሽ ብሮስኪ አባቴ ፈገግ በሳ ጊዜ እናመሰግናለን ደምዬ። ምንድነው መሰላችሁ እዚህ አሁን የቲክታክ ፕላትፎርም ላይ 2 አይነት ሰዎች አሉ። እውነት ለመናገር ሌሎች ወንድሞች ድል ሰጣል እናንተን ሰዓት ሳልሻማ 2 አይነት ሰዎች አሉ ማለት በጣም ኮንሽንስ ሆኖ በነገሮች በመጽሐፍ ቅዱስ ማስረጃ ተወያይተው አምነውም የሚያሳምኑ፣ በመቀጠል ደግሞ በጣም የልጅ ባህሪ ያለባቸው ደግሞ ሰዎች አሉ። በጣም የልጅ ባህሪ ማለት ነው። እግዚአብሔር ባወቀው ዛሬ ያነሳን የመጽሐፍ ቅዱስ ማስረጃ ኢቨን እኔ እንኳን የሰቡ ሀሳቦችን እንኳን እንዳነሳ አልተፈቀደልኝም። ለምን መሰላችሁ? ምክንያቱም ሞሮፍ ወንድማችን ፎከስ ያደረግባቸው የነበሩ ሀሳቦች በአጠቃላይ ቅዱሳት ስዕላት መጽሐፍ ቅዱስ ናቸው ወይንስ አይደሉም ተብለው እንኳን የሚነሱ አይደሉም። ለምሳሌ ስለ ተአምር ሲያነሳ ነበረ። ኢማጂን እንግዲህ ርዕሳችን ቅዱሳት ስዕላት መጽሐፍ ቅዱስ ናቸው ወይንስ አይደሉም ነው። ስለ ትምህርት ነው። የሆነ ስለ ቤተክርስቲያናችን አንድ ስለሆነ የሆነ ዶክትሪን አንስተን እየተወያየን እዛ ጋር ይነሳ የነበረው ደግሞ ታምር ስለማድረግ ስላለማድረግ ነው። ስለ ታምር በጣም የሚገርማቸው ነገር ቅድም እኔም ሳነሳው ነበረ። ምናልባት ውይይቱም ላይ ስታደምጡ ከነበረ ስለ በለዓም አህያ ሳነሳለት ነበረ። ለምሳሌ በለዓምን አህያ ያናገረው እግዚአብሔር አምላክ ነው። በለዓምን አህያ ማለት ነው። ኦኬ ሶ አህያ መናገር ይችላል የሚል ትምህርት እኛ ክርስቲያኖች አለን ወይ? ይሄ ዶክትሪናችን አይደለም። በተአምር ግን ኦኬ በእግዚአብሔር ተአምር ግን ማይቻል ነገር ሁሉ ይቻላል። ለዛ ከሆነ ጌታችን ኢየሱስ ክርስቶስ የሰናፍጭ ቅንጣት ታክል ቢኖራችሁ ይህን ተራራ ከዚህ ተነስተህ ሂድ ብትሉት ይሄድላችኋል ብሎ የተናገረው ለዛ ነው። እና እኔ እንደውም ሞር ከክርስቲያኖቶች ወንድሞች ይልቅ ፕሮቴስታንት ወንድሞች ሞር መጽሐፍ ቅዱስ ማስረጃዎች እንዳልተሰጡ ተመልክታችኋል። እኔ ራሳችሁን ባታተልሉ መልካም ነው። እኛ እግዚአብሔር ይመስገን የክርስቶስን በዚች እርሱ በመሰረታት ቅድስት ቤተክርስቲያን ያለን የእርሱ ሙሽራ ሆነችው በዚህ ቤተክርስቲያን ውስጥ አሁንም ድረስ ያለን በዚህ ቤተክርስቲያን ውስጥ የምንኖር ሰዎች ነን። ሰው እናንተ ግን ልባችሁ የሚናፍቀውን እውነተኛውን ጌታ እንድታገኙት ከእውነተኛውን በጎቹ ጋር ደግሞ ተቀላቀላችሁ እንድተመሰግኑት እንፈልጋለን። እና በእነዚህ አይነት ተራ ሀሳብ ልክ የሆነ በጣም የሰባ ሀሳብ እንደተገኘ አድርጋችሁ እንዳትቆጥሩት ፕሊዝ። ምንም አይነት ሀሳብ ለጠየቅነው ጥያቄ መልስ አልሰጠንም። ለምሳሌ ስዕላት መጽሐፍ ቅዱሳዊ ናቸው ስንለው ኦፍኮርስ አዎ ይለናል። መጽሐፍ ቅዱሱ ላይ ስዕላቶች አሉ። ማን ሳሊ በለው የአብኑ አይዲያ ከየት መጥተው ይሳሉ ምንም የሚያውቀው ነገር የለም። መጽሐፍ ቅዱስ ማስረጃ። በመቀጠል ለቅዱሳት ስዕላት ስግደት ይገባል ወይስ አይገባም? በመጽሐፍ ቅዱስ ማስረጃ እናውራ። ፈቃደኛ አይደለም ወንድማችን። እና ምንድነው አንዳንድ ጊዜ በእንደዚህ አይነት ነገሮች ብዙ ጊዜ ፕሮቴስታንት ወንድሞቻችን እንደው በጌታ ፍቅር ለምናችሁ እንደው ባትታለሉ የሰቡ ሀሳቦች አይደለም የተነሱት። ሌላው ቅድም ያሬዶ ስላነሳው በጣም ቴንኪው ስለረሳሁት የቅዱሳት ስዕላት ስዕል አድኖ እንዴት ይባላሉ የሚል ሀሳብ አንስቶ ነበር ወንድማችን። እና ቅዱሳት ስዕላት ያድናሉ ስንል እኛ ልክ እንደ ክርስቶስ ከዘላለም ሞት አድነውናል እያለን አይደለም። ከዘላለም ሞት እንኳን ስዕላት ቅዱሳን ሰዎች፣ ቅዱሳን መላእክት፣ ቅድስት ድንግል ማርያም እንኳን አድናለች የሚል ትምህርት የለንም እኛ ኦርቶዶክሳውያን። ከዘላለም ሞት ያዳነን የአዲስ ኪዳን ሊቀ ካህናችን ክርስቶስ ኢየሱስ ነው። አለቅ።
እና ቅዱሳት ስዕላት ስዕል አድኖ ተብሎ ሲጠሩ ግን ከደዌ ስጋ ስለሚያድኑ ሰው እንደ እምነቱ ይድናል። እንደ እምነቱ ለምሳሌ ቅድም የማቴዎስ ወንጌል ምዕራፍ 9 አንስተን ነበረ። ክርስቲያኖች አስተውሉ። የማቴዎስ ወንጌል ምዕራፍ 9 ላይ 12 ዓመት ደም ሲፈሳት የነበረችው ሴት የዳነችው የክርስቶስ ኢየሱስን ቀሚስ ነክታ፣ የልብሱን ዘርፍ ነክታ። የኢየሱስ ክርስቶስን የቀሚሱን ዘርፍ ስትነካ ኢየሱስን ረስታ ጨርቁን አምልካ አይደለም ክርስቲያኖች። ይልቁኑ በእምነት ነው ጨርቁን የነካችው። በማን አምና? በክርስቶስ። ክርስቲያን የሆኑ ሰዎችም በክርስቶስ ኢየሱስ አምነው ኦፍኮርስ የቅዱሳት ስዕላትን ከደዌ ስጋ ለመዳን ነው ይጠቀሙበታል። እንደ እምነታቸውም ደግሞ ይድኑበታል። ቅዱሳት ስዕላት ከደዌ ስጋ ያድናሉ። መጽሐፍ ቅዱስ ከሌሎች መጽሐፍት የሚለየው ቅጽል አለው። ምን የሚል? ቅዱስ፣ የተለየ ነው ማለት ነው። መጽሐፍ ቅዱስም ጭምር ሰዎች ከደዌ ስጋ ይድኑበታል። አዳኝ የሆነ ቃል ነው እኮ ነው የምንለው። ስለዚህ ከደዌ ስጋ ይድኑበታልና ይህን ያክል የሰባ ሀሳብ አይደለም የተነሳው። ለማንኛውም ያው በቂ በሆነ መልኩ ሙሉ ለሙሉ የእሱ ሀሳቦች መጽሐፍ ቅዱስ እንዳልሆነ ተመልክተናል። እግዚአብሔር የተመሰገነ ይሁን። የነበረው ነገር ምንድነው? ጥላቻ፣ ሞክ ማድረግ ምናምን፣ ከዛ በኋላ ደግሞ መተጋገዝ ምናምን አይነት ስታፍ ነው። እሱን ነው የታዘብነው። ለሌሎች ወንድሞች እድል ልስጥ። እሺ ለቴዶ እድል ልስጥ። ሰላም በቅድሚያ ሁላችሁም። ፈለገዬ አንድ ሰው እድል ቢቀድመኝ ደስ ይለኛል። ድራይቭ እያረኩ ነው። ልቁ እስከዛ ድረስ አንድ ሰው ይቅደመኝ። እሺ ዲያቆን ለእርሶ እድል ልስጥ። ዲያቆን ዳዊት። ሰላም ለሁላችሁን። እኔ እንኳን ብዙ ደቂቃ አልወስድም። እንደው ትንሽ አንድ ሁለት ቃል ለማለት ነው ከህፃን ጋር ስለሆንኩ መጀመሪያ ፈለገ እንደው ቃለ ሕይወት ያሰማል ለማለት ነው። እንግዲህ ብዙ ነገር ተብሏል ኦልሬዲ፣ መደጋገም እንዳይሆን ነው። የዛሬው ርዕስ ስዕለ አድኅኖ መጽሐፍ ቅዱሳዊ ነው ወይስ አይደለም ነው። ስዕለ አድኅኖ መጽሐፍ ቅዱሳዊ ነው ወይስ አይደለም ነው። እንግዲህ እሱን በግልጽ ያየነው ይመስለኛል። መጽሐፍ ቅዱስ እየተጠቀሰ ስዕለ አድኅኖ እዛ ውስጥ እንዳለ በደንብ አድርጎ እንግዲህ ዲያቆን ፈለገ አሳይቶናል። ከዛ በኋላ አይ ቲንክ ርዕሱ ከበደው መሰለኝ፣ ያየሁት እንደዛ ነው። እና ወራጅ አለ አለ፣ ከዛ ወረደ። እንግዲህ ምንም ማድረግ አይቻልም እውነቱን ለመናገር እና አይ በቃ እንደው ይሄ ነገር ከብዶኛል ወደ ገድላት እንግባ ቢል ይሻል ነበር። እንደው በደንብ ቁርጡን አውቀን ማለት ነው። መጽሐፍ ቅዱሳዊ አይደለም ስዕለ አድኅኖ ባዕድ አምልኮ ነው ጣዖት አምልኮ ነው ካለ በደንብ እንግዲህ ወንድማችን ፈለገ እንዳሳየው መጽሐፍ ቅዱሱ የያዘው መጽሐፍ ቅዱስ ስዕል አለው ማለት ነው። የያዘው መጽሐፍ ቅዱስ ጣዖት አምልኮ ነው ማለት ነው። ጣዖት አምልኮ የያዘ ምስል ይዞ አይ ይሄ የፕሮቴስታንት አይደለም እንደው ካቶሊካውያን አሉበት ኦርቶዶክሳውያን አሉበት ይበል እንጂ ይሄ ኳሊፋየርስ ይባላሉ። ዞሮ ስዕል መኖሩ ራሱ መኖሩ ባዕድ አምልኮ ምንድነው? ባዕድ አምልኮ ጣዖት አምልኮ ነው ካለ የያዘው መጽሐፍ ቅዱስ ምስሉ ጣዖት አምልኮ ነው እያለን ነው ማለት ነው። ሌላ ኳሊፋየር አያስፈልግም። እንግዲህ መጽሐፍ ቅዱሱ ከበደኝ ብሎ ወራጅ አለ ካለ ወደ ሌላው የሚዳኘን ምንድነው? ታሪክ ነው፣ ገድላት አይደሉም። ለምን ብንል ከዚህ በፊት ብዙ ጊዜ እንደተነጋገርንበት ገድላት የምናነብበት መነጽር አለን፣ የምንረዳበት መንገድ አለን። ገድላት እያንዳንዱ ነገር ምን ለማለት ተፈልጎ ነው ብሎ ትንታኔ ይፈልጋል ማለት ነው። ትንታኔ ስለሚፈልግ እያንዳንዱን ነገር ከየት ነው ይሄ ምን ማለት ተፈልጎ ነው ብሎ ማየት ያስፈልጋል። ስለዚህ የሚዳኘን ከመጽሐፍ ቅዱስ መውጣት እፈልጋለሁ ከበደኝ ለሚል ሰው ውይይቱን በመጽሐፍ ቅዱስ ውስጥ ማድረግ አልቻልኩም ካለ የሚዳኘው ታሪክ ነው። አሁን ልብ በሉ ወንድሜ ዮሐድ ዲያቆን ያሬድም በደንብ አድርገው እንደገለጹት ከታሪክ ከድሮ ከአተኩም ጀምሮ ከሁለተኛ ክፍለ ዘመን ጀምሮ ስዕል በየቤተ ክርስቲያኑ ተጠቅመዋል። ቅድመ አባቶቻችን ስዕል በቤተ ክርስቲያን ውስጥ መጠቀም የተጀመረው ዛሬ አይደለም።
ስዕል ቅዱስ ስዕላት በቤተክርስቲያን አገልግሎት ላይ መጠቀም የተጀመረው በኢትዮጵያውያን አይደለም። 1500 ዓመት በሙሉ ከክርስቶስ ትንሣኤ ጀምሮ ቅድም ዮሐዴ እንዳለው በቤተክርስቲያን እንደምናምነው ከቅዱስ ሉቃስ ጀምሮ እንግዲህ ይህን ከየት አመጣችሁት ብለዋል። እኛ የምናምን እምነት ነው፣ ይሄ እምነታችን ነው። ቅዱስ ሉቃስ ነው የሰጠን ስዕል አድኖ እንደዚህ አድርጋችሁ ሳሉ ብሎ መረጃው ከዛ ነው ማለት ነው። ቤተክርስቲያን ይሄ እምነታችን ነው። ከዚህ በኋላ ግን በታሪክ እንደምናየው በተለያየ ቦታ በተለያየ ስፍራ ስዕል አድኖ ወይም ሃደጆሪያ የምንለው በየስፍራው በየዓለማት ላይ በክርስቲያኖች በሙሉ 1500 ዓመት ስዕል በቤተክርስቲያን ውስጥ ተጠቅመዋል፣ ተደርጓል። ኢትዮጵያ ውስጥ ብቻ አይደለም። ማን ነው የዛሬ 500 ዓመት የያዘ ሃይማኖት እኛ ጋር መጥቶ ኳስችን የሚያደርገን? ሞራል ውስጥ ከየት መጣ ነው የኔ ጥያቄ። ሞራል ውስጥ ከየት ተገኘ? የት አገኛችሁት የሚለን አንተ እስከየት አመጣው? ስለ አድኖ ቤተክርስቲያን ውስጥ የለም የሚለውን ጥያቄ ከየት አመጣው? የዛሬ 500 ዓመት የመጣ ጥያቄ ነው። 1500 ዓመት ሙሉ ስዕል በቤተክርስቲያን ውስጥ እየተጠቀመ ጥያቄ ሳይነሳ አገልግሎቱ እየተካሄደ በየዓለማት ላይ በሙሉ የነበረውን ነገር ትናንትና የመጣ ሰው ከየት አመጣችሁት ሊለን አይችልም። ጥያቄው ሲጀመር ማለት ነው በዓለም ላይ ስለነበረ ማለት ነው።